ለወራቶች የቆየው የአሜሪካና የኢራን ጦርነት በስተመጨረሻ አብቅቷል። በድፍረት ሙሉ ለሙሉ እንዳንናገር ደግሞ ገና ነው፣ ትንሽ ይቀራል። ግን ደግሞ እጅግ በጣም ወሳኝ የሆነ ቦታ ላይ ነው ሁለቱ ሀገራቶች በዚህ ሰዓት የሚገኙት። ጫፍ ማለት ነው። በቃ አንቱ ሰላምና ጥፋት አለ መሀል ላይ ናቸው። ጫፍ ላይ ወደ ሰላም ሊወድቁ ማለት ነው። ጫፍ ላይ ማለት ምንድን ነው የማወራው በእናታችሁ። ለማንኛውም ወደ ጉዳይ ስመለስ ሊስማሙ ነው ሊስማሙ ነው ሁለቱ ሀገራቶች ማለት ነው። ምን ቀርቧል መሰላችሁ? የሆነ ፕሮፖዛል ቀርቧል። በዛ በፕሮፖዛል ላይ ደግሞ በጣም ብዙ ነጥቦች አሉ። ወደ 14 ምናምን የሚሆኑ ነጥቦች እንድክ እንደ መንደርደሪያ ማለት ነው። ፍሬምወርክ ይባላል አይደለ? ለዋናው ድርድር ቅድሚያ ሁኔታ የሚስማሙባቸው ነገሮች ማለት ነው። ያ ከገባችሁ ማለት ነው። እና በዚህ ጉዳይ ላይ የሚስማሙ ከሆነ 30 ቀን የተኩስ አቁም ስምምነት ይደረጋል። ከዛም ሁለቱ ሀገራቶች ይደራደራሉ። ከዛ በተጨማሪም በዚህ ፕሮፖዛል ላይ ያሉ ዋና ዋና የሚባሉ ነጥቦችን ልንገራችሁ። እዚህ ላይ ከተስማሙ ወደ ዋናው ድርድር ይገባሉ ማለት ነው። ማለትም ከዋናው ድርድር በፊት እነዚህ ነገሮች ይደረጋሉ። ምን አይነት ነገሮች ናቸው? አንደኛ ኢራን እስካሁን ያልጸገቻቸውን የዩራኒየም ክምችት ታስረክባለች፣ ሌላ ትሰጣለች ወይም ደግሞ ታወድማለች። አሜሪካ ደግሞ በኢራን ላይ ጥላው የነበረውን ለዘመናት የነበረውን ማዕቀብ ታነሳለች። ከዛ በተጨማሪም በተለያዩ ቦታዎች የኢራን ገንዘቦች፣ ሀብቶች ኢራን እጅ ወጥተው ይገኛሉ። እነዛ ለኢራን ይመለሱላታል ማለት ነው። እነዚህ ዋና ዋና ፖይንቶች ናቸው እና እነዚህ ላይ ከተስማሙ ለ30 ቀን የተኩስ አቁም ስምምነት ይደረጋል። ወደ ዋናው ድርድር ይገባሉ። እንደዛ ነው የተባለው እና እነዚህ ነጥቦችን በያዘው በዚህ በአዲስ በወጣው ፕሮፖዛል ላይ ከአሜሪካ በኩል የትራምፕ ተደራዳሪ ስቲቭ ዊትኮቭ እና ከኢራን በኩል ደግሞ ትልልቅ የኢራን ተደራዳሪዎች ተነጋግረውባቸዋል ተብሎ ኢራንም የስትሬት ኦፍ ሆርሙዝን ዘግታለች ማንም መርከብ እንዳያልፍ ብላ፣ አሜሪካ ደግሞ ከቅርብ ጊዜያቶች በኋላ የኢራን መርከቦችን በዚህ አያልፉም፣ የሌላ ሀገር መርከብ የማያልፍ ከሆነ የኢራን መርከብን በዚህ ቦታ አያልፍም ብላ በመታወት በዚህ በስትሬት ኦፍ ሆርሙዝ ዘግተዋለች። እናም ሁለቱ ሀገራቶች ይሄንን የዘጉትን ያነሳሉ። አሜሪካም ኢራንም ስትሬት ኦፍ ሆርሙዝን ይከፍታሉ። ከዛ ይነጋገራሉ ማለት ነው።